አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? ምድር በዘረጋ ሰላም ብያለሁኝ። ማሮቼ ፍቅሮቼ፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና እጠይቃለሁኝ። በመቀጠል ቪዲዮ ስታዩ ፕሊስ ማስታወቂያ አትለው በስርዓት ውልም ማለት ነው። ምክንያቱም አሁን ላይ በጣም እየቆጠረ አይደለም መሆኑ እንደሆነ አላቅም። አብዛኛው ግን ስኪፕ ከብሎ እየተዘለለ ነው ማለት ነውና ፕሊስ አትዝለሉ እውልን ማለት ነው። እኛ እዚህ ጋር የምንለፈው እንዲታይልን ብለን ነው ማለት ነውና ካልታየ ደግሞ ምንድነው ማስታወቂያ ከተዘለለ ለኛ ምንም ጥቅም አይኖረውም ማለት ነውና በተረፈ ወደ ትረካችን እንቀጥላለን። አብራችሁ ይገዩ። የዛሬው ትረካችን ሐላልን ፍለጋ ይላል ርዕሱ። ጸሐፊ ማሂ። ክፍል 1። የአስር ሰላት ካምፓሱ ውስጥ በሚገኘው የጀማ ሰላት መስገጃ ቦታ በህብረት ከሰገርን በኋላ ከሁሉም ቀደም ብሎ ወጣ። መንገዱን ለሩጫ ትንሽ በቀረው ግስገሳ እየተራመደን መንገድ ላይ ያገኛቸውን ወንድሞች እስላማዊ ሰላምታ እየሰጠ ለሌሎች ደግሞ መደበኛ ሰላምታ እየሰጠ ዶርም ደረሰ። በሩን ለመክፈት ኪሱን ሲዳብስ ቁልፉን ለአንወር መስጠቱ ትዝ አለው። ስልኩን አውጥቶ ደወለለት። መረብ ኳስ ሜዳ ነኝ ሲለው እየተንደረደረ ወደዚያው አመራ። ሜዳው ሴቶች መረብ ኳስ እየተጫወቱ፣ ወንዶች ደግሞ የቅርጫት ኳስ ካምባሱ አጠገብ በሚገኘው ግብጽ ኤምባሲ ገብቶባቸው እስኪወረወርላቸው ሲጠባበቁ ተመለከተ። ቅርጫት ኳስ፣ መረብ ኳስም የሚጫወቱ ተጫዋቾችን ለማየት ተብሎ የተዘጋጀና አቀማመጡ እንደ ስታዲየም የሆነ ደረጃ ላይ አይኑን ወርውሮ አንዋርን መፈለግ ጀመረ። ከተማሪው መሃል ቢፈልግም አላገኘውም። በዚህ ወቅት ብዙ ሴቶች ከተቀመጡበት ከፍታ ደረጃ አካባቢ የሆነ ነገር ተቀምጦ የተመለከተ መሰለም። በድንጋጤ ስሜት ተንጠራርቶ ሊያይ ሲሞክር አንዋር ከኋላው መጥቶ አሰላሙ አለይኩም ኤልያስ ዞሮ አጸፋው መለሰ። እየተጫወኩኝ ነው፣ በኋላ ዶርም እንገናኛለን ብሎ ቁልፉን እጁ ላይ አድርጎለት በመጣበት ሁኔታ በሩጫ ተመለሰ። አንዋር ከአጠገቡ ሲሄድ ዘወር ብሎ ስሜቱን የለወጠውን ነገር ለማየት በቀጥታ ደረጃዎቹን በሩጫ ወጣችሁ። ከመጨረሻው ወደታች 3 ደረጃ ላይ ያየውን ነገር ግን በጣም አሳዛኝ ነበረ። ጥቁር ፌስታል ላይ 30 ጁዝ ቁርአን ተቀምጦ ንፋስ እየዘጋ እየከፈተ ነበር። የንዴትም የድንጋጤም የሐዘንም ስሜት እየተሰማው ግራ ቀኝ ተመለከተ። የሱን ሁኔታ ከሚመለከቱ ሙስሊም ያልሆኑ ሴቶች ውጭ ምንም ነገር የለም። ሸሚዝ አውልቆ ቁርአኑን አጠገብ ካስቀመጠ በኋላ ቁርአኑን ቀስ አድርጎ ሸሚዙ ላይ ካስቀመጠው ቁርአኑ ከግቢው ጀማዓ አትዋሱት መሆኑን አውቋል። ፈጠን ብሎ ቆመና የቁርአኑን ባለቤት ይጠብቅ ጀመር። በሐሳብ ግን ስምጥ ብሎ ሄዷል። ቁርአን አክብር፣ ይሄ ነው እንዴ የአላህ ቃል ልቅና የት ገባ? እንደ ቀድሞ ትውልድ ማክበር የሚገባ ምን ነው ዘነጋን? የቁርአንን ተአምር አቅላችንን ምን አሳጣው? መማራችንስ መከበራችንስ በሷል ነበር እንዴ? ምን ነካን? ዳኢዎቻችን ስለ ቁርአን ክብር ጉዳይ በሰፊው ለምን አይሰብኩም? እነርሱ ትኩረት በደንብ ካልሰጡት ቁርአኑን በግራ እጁ ይዞ እግር ኳስ የሚጫወትን ማን ይመልሰው? ሰሃቦች ቁርአንን ሲይዙ ለአላህ ካላቸው ፍቅር እየተነሳ ያለቅሳሉ። ይህ የጌታችን ቃል ነው ይሉ ነበር የሚለውን ታሪክ እያነበበ መጽሐፍ አስታወሰ። ወደ ቁርአኑ አንዲት ሴት ስትሄድ ተመለክቶ ከሐሳቡ ተመልሶ እሱም ወደዚያው አመራ። አካባቢው የነበሩ ሙስሊም ያልሆኑ ሴቶች ሁኔታውን ከመጀመሪያው ጀምሮ እየተከታተሉ ነው። ልጅቷ ቁርአኑ ጋር ስትደርስ ባየችው ነገር ተገርማ የማን ነው ሸሚዝ እያለች ቁርአኑን አነሳችው። ኤልያስ አጠገቧ መጥቶ ሲቆም ቀና ብላ አየችው። አይኑን ሰበረ። ሸሚዙ የሱ መሆኑን ወዲያውኑ ገባት። በሀፍረት ስሜት ቀስ ብላ አንስታ የሌለውን አቧራ ለማራገፍ ሸሚዙን በእጇ እየዳበሰች ሰጠችው። አይኑን ከመሬት ሳይነቀል ተቀብሏት እየለበሰ ምንም ቃል ሳይተነፍስ ደረጃውን ወረደ። አጠገባቸው ያሉ ተማሪዎች ለቁርአኑ ያለው ክብር
እንዳስገረማቸው ከፊታቸው ላይ ይነበባል። ልዩቷ በፍቅር እያየችው በአይኗ ሸኘችው። በቅጽበት ልቧ ገባ፣ አከበረችው። የዲፓርትመንቷ ተማሪ መሆኑንና በባህሪው አቻ የሌለው ነው እንደሚባል ብታውቅም በቅርበት አይታው አታውቅም ነበር። ዛሬ ግን አየችው። ምን አይነት ተፈጥሮ ነው! ያአላህ ያለህ ልጅ ነህ አለች። ከአሁን በኋላ ቁርአን በዚህ መልኩ አላስቀምጥም፣ እድሜ ሙሉ ሳከብረው እኖራለሁ አለች። በሆዷ ቁርአኗን ልቧ ላይ አስጠግታ እያቀፈች ነይ ተጫዋች እንጂ አለቻት። አንድ ጓደኛዋ ከመረብ ኳስ ሜዳ ወጣ በቃኝ አለቻት። ወደ እርሷ ሳትዞር እንዴት እንባዋ ደግሞ ምንድነው አለች። አይኖቿ በእንባ መሞላታቸውን እያየ ልዩቷ ደንገጥ ብላ መልስ ሳትሰጣት የአይኖቿን ጫፍ እየጠረገች ኤልያስ በሄደበት አቅጣጫ ሄደች። ኤልያስ እያለከለከ ዶርም ከደረሰ በኋላ ቀድሞ ብሎ ያዘጋጀችውን ኖቶችና ሌሎች ደብተሮችን ይዞ ወጣ። ለዛሬ ለጀማዓ ልጆች ማጠናከሪያ ትምህርት እንዲሰጥ ፕሮግራም ተይዞለት ስለነበር ወዲያው እዛው አመራ። የሻህ አብዱ የመጀመሪያ ልጅ የሆነው ኤልያስ በትምህርቱ ሲበዛ ጎበዝ ነው። በትምህርቱ መበለጥን የማይወድ ታታሪ፣ አዲስ ነገር ለማወቅ ያለው ፍላጎት ከምንም በላይ የመጽሐፍትና አካባቢና በድኑም በጣም ጠንካራ የሆነ ልጅ ነው። ብዙ ፊቅህና ሐዲስን ኪታቦችን አባቱ ላይ ቀርቷል። ከሁሉም ሰው ጋር በመከባበር ላይ የተመሰረተ ግንኙነት ያለው ሲሆን አቅሙ በቻለው መጠን ለሰው ችግር የሚደርስ ቀና ልጅ ነው። ቁርጥ አባቱን ይሉታል ብዙ ሰዎች። 8ኛ ክፍል ብሔራዊ ፈተና ከተፈተኑት 5 ከፍተኛ ውጤት ያመጡ ተማሪዎች ሲሸለሙ አንዱ እሱ ነበር። 10ኛ ክፍል ሀገር አቀፍ ፈተናንም ሁሉንም ነው ያመጣው። 12ኛ ክፍልም በጣም አመርቂ በሚባል ውጤት አልፎ ነው አሁን ለሚገኝበት የአዲስ አበባ ዩኒቨርሲቲ የበቃው። አካውንቲንግ የሚያጠናው ኤልያስ ሰቃይም ቸካይም ነው። አሁን የ3ኛ ዓመት ተማሪ ሲሆን በተለይ ባለው ጥሩ ስብዕና የሚያውቁት የሚማርበት ካምፓስ ማህበረሰቦች ከበር ፖሊሶች ሁሉም ይወዱታል። ራቢአና ኸውለት ታናናሽ እህቶቹ ናቸው። ኸውለት የ12ኛ ክፍል ተማሪ ስትሆን ራቢአ ደግሞ 9ኛ ነች። በጣም ይዋደዱ፣ የሚከባበሩ፣ የሚነፋፈቁ፣ በስራ እርስ በርስ የሚረዳዱ፣ አንቺ ትብሽ የሚባባሉና ብዙ ሰዎች በፍቅራቸው የሚቀኑባቸው ናቸው። እህቶቹ በዲን እውቀታቸውን በጣም ጎበዞች ናቸው። ቁርአንም ገና በልጅነታቸው አክትመው እሱ ያመጣቸው መጽሐፍቶች ሳያነባቸው የማይቀሩ ናቸው። ስርዓት ያለውና ዲኑን የሴቶችን አለባበስ ስርዓት የጠበቀ አለባበሳቸው ኤልያስም ሆነ አባቱ ሌሎች ላይ ብዙ ጊዜ ስለሚያዩት ያስደስታቸዋል። ትህትናቸው ያስቀናል። አክብሮታቸው፣ መተናነሳቸው ያስታውሳቸዋል። ኤልያስ ከእህቶቹና አባቱ እናቱ ጋር በመንደር 7 አካባቢ ከሚኖሩ ሲሆን ጎረቤታቸው ሀቃቸውን ከጠበቁት በላይ ስለሚወጡላቸው እነሱም ዝንብ ቢያርፍባቸው ደስተኞች ናቸው። አረንጓዴና ለአይን ማራኪ የሆነ ቦታ ነው። በዙና ነጫጭ የሆኑ አበቦች ይታያሉ። በስርዓት የተከረከሙ ጽዶች ለቦታው ልዩ ውበት አላብሰውታል። እያንዳንዱ ጽድ በስርዓት ተከርክሞ አራት ማዕዘን ሆኖ የግቢው ብዙ ቦታዎች ላይ ከሰው እንደ መለኪያ ሆኖ ያገለግላሉ። ቦታው ለገባ ሰው መውጫ አያስመኝም። አንድ ኳስ ተጫዋች ቢያዩ እዚህ ነበር እንጂ መጫወት፣ ትምህርት ወዳድ ተማሪ ቢያዩ ደግሞ እዚህ ነበር እንጂ ማጥናት፣ አንድ በስራ ተወጥሮ የዋለ ሰው ደግሞ እዚህ ነበር እንጂ መንፈስን ማደስ፣ አየር መቀበል ማለታቸው አይቀርም። አንድ ቤተሰቡን ወዳድ የሆነ አባትም እዚህ ነበር እንጂ ቤተሰቤን አምጥቼ ጥሩ ጊዜ ማሳለፍ የሚመኝበት ልዩ መዝናኛ ቦታ ነው። ከበሩ በስተግራ በኩል 6 4 ማዕዘን ቅርጽ ያላቸው ጽዶች ያሉ ሲሆኑ በሁለተኛ 4 ማዕዘን ውስጥ 3 ሴቶች ተቀምጠዋል። ኸውለት፣ ሲሃምና ራህማ ሶስቱም የ12ኛ ክፍል ተማሪዎች ሲሆኑ በጣም የሚዋደዱ እንደ እህት የሚታዩ ጓደኛሞች ናቸው።
ከየቤታቸው ሲመጡ ተጠባብቀው አብረው ወደ ትምህርት ቤት ይገባሉ። አንድ ክፍል ውስጥ ተምረው አብረው ምሳቸውን በልተው ተያይዘው ይወጣሉ። ብዙ ነገራቸው በጋራ ነው የሚፈጽሙት። ሲሃምና ራህማ ከልጅነታቸው ጀምሮ አብረው ነው ያደጉት። አፈር ፈጭተው ጭቃ አብኩተው አንዳንድ የተጣሉትን አንዳንዶቹን ሳያናግሩ አንዷ ከተደባደበች አብረው እየተደባደቡ ነበር ያደጉት። በትምህርት ሁለቱም ሰነፍ የሚባሉ ናቸው። በየአመቱ ውጤታቸው መቀነስ እንጂ መጨመር አይታይበትም። ያላቸው ውጤት ብዙ ጊዜ በአቅራቢያቸው እንደሚቀመጠው ተማሪ ጉብዝና ይወሰናል። ከሀውለት ጋራ የተገናኙትም የተዋወቁትም ዘንድሮ በአጋጣሚ ነበር። አንድ ቀን ሀውለት ብዙ የጻፈችበትን የሂሳብ ደብተሯን ጠፍቷት ተክዛ ነበር። ለቀናት ብታስጠይቅም ማስታወቂያ ብታስለጥፍም ደብተሯ ፍጹም ሊገኝ አልቻለም። ብቸኛ ተስፋ የነበራት ከደብተሯ ውጭ ክፍል ቀጥሎ ካለው ገጽ ላይ የጻፈችውን ስልክ ቁጥሯን ነበር። ራህማና ሲሃም ደብተሯን አግኝተውት በስልክ ቁጥሯ ደውለው ከሰጧት በኋላ ነበር ጓደኛ የሆኑት። አስተናጋጁ መጣና የሚፈልጉትን ነገር ከታዘዛቸው በኋላ ከሲሃም ላይ አይኑን ሳይነቅል ካጠገባቸው ሄደ። ራህማ ሳቃለችና ፊቱ ላይ ያለውን ጽሑፍ አነበብሽው አለቻት። አይኑን ከአስተናጋጇ ወደ ሲሃም የኛ ፊት አካባቢ ደግሞ ምን ይላል አለቻት። ሲሃም አገጯን ይዛ ምን አይነት ውበት ነው ይችን የመሰለ ልጅ የትኛው ፊልም ላይ ነበር ያየኋት ነው የሚለው አለች። ንግግሯን የወንድ ለማስመሰል እየሞከረች ወረኛ አለቻት። የሀፍረት ሳቅ እየሳቀች ምን በሱሱ አልተጀመረም? ስንቶቻችን ምራቃቸውን ውጠዋል አለቻት በሽሙጥ አይነት ንግግር። ሀውለት በጣም ትገረምባቸዋለች። በጓደኝነታቸው መጀመሪያ ላይ የባዕድነት ስሜት ሁልጊዜ ይሰማት ነበር። እነሱ የሚያወሩት ስለ ፊልም ነው፣ ስለ ሲኒማ ቤቶች ጽዳት፣ ያኛው ይሻላል ያኛው እያሉ ነው። ያላቸው የኳስ እውቀትም ያስገርማል። ስለ ወንዶች አውርተው አይጠጉም። የሚጦሯቸው የፊልም አክተሮች፣ የሀገር ውስጥና የውጭ ዘፋኞች ለሷ ምንም ናቸው። ሁሉንም ታሪክ እነሱ ጠንቅቀው ያውቃሉ። ለመሰናዶ ትምህርት ቤት ተማሪዎች የሚያወጡላቸው አቃቂርም የተለየ ነው። ሀውለት የሚያሳዩት ባህሪና ከንግግራቸው የእስልምና እውቀታቸው የተገደበ እንደሆነ ተረድታለች። ስለዚህ ሰዎች እንደዚህ ይዘረዝራሉ። ስለ ነብያት ታሪክ ምን ያህል ያውቁ ይሆን? ስለነዚያ እጹብ ድንቅ ሰሃቦችስ እንጃ። ነብዩላህ ኑህ ማን ነው ብላቸው የትኛው ፊልም ላይ ነው የሰራው ወይም ስንት አልበም አለው እንደማይሉኝ እርግጠኛ አይደለሁም ትላለች በልቧ። አባቷ ጓደኛ በትክክል ምረጭ። ጓደኛ መሆን ያለባት ጥሩ ስትር የምታበረታታሽ፣ መጥፎ ስትሰሪ ደግሞ የምትገሰጽሽ፣ ጥሩ የሆነ እስላማዊ ባህሪ ያየሽባት ናት። ነብዩ አንድ ሰው በጓደኛው እምነት ላይ ነው እንዳሉት ዛሬ ጥሩ ጓደኛ ምርጫች ለወደፊት አንቺነትሽ መሰረት ነው። ጥሩ ጓደኛ ከሌለሽ በመጥፎ ስነ ምግባር ተቀርጸሽ ወደፊት ህይወትሽ ላይ ከባድ አደጋ ትጋፈጫለሽ። በመጥፎ ጓደኛ ያበጅሽለት አንቺ መበላሸትሽ ደግሞ እወቂ። የሀገሬ ሰውም ጓደኛህ ንገረኝና ማንነትህን እነግርሃለሁ ያለው ወዶ እንዳይመስልሽ። የጓደኛ ግፊት ምን ያክል ከባድ እንደሆነ ስለተረዳ ነው ይሏት ነበረ። ይህ ምክራቸውም ጭንቅላቷ ላይ ሁል ጊዜ ያቃጭላል። እሳቸው ስለ ጥሩ ጓደኛ ባህሪያት የመከሯት ከእነሱ ጋር የሌሉት ቢሆንም ምናልባት እኔ ጥሩ ጓደኛ ልሆናችሁ እችላለሁ ብሏል። ከተገቢ በላይ ቀርቧቸዋል። ከሁሉም በላይ ደግሞ ግልጽነታቸው ይገርማል። ምንም ድብቅ ነገር የላቸውም። የሰሩትን ሁሉ ያወራሉ። ሁለቱም ትላንት ሲኒማ ቤት ስላዩት የፍቅር ፊልም ያወራሉ። ሲጎመጁ ድንገት ራህማ ጥያቄ አነሳች። ቆይ ሲሃም አንቺ ግን መጀመሪያ ያፈቀረሽ ጊዜ ምን ተሰማሽ? ማለቴ ምን አድርጊ አለሽ? ምን መሆኜ አለሽ? የት ሂጄ አለሽ? እያለች ስትጠይቅ ሲሃም አቋርጣ እንዴ ጥያቄሽ ማራቶን ሆነብኝ እኮ ብላ ሳቀች። ግን ምን ተሰማሽ አለቻት ራህማ የሚቀዘቅዝ ፈገግታ በመሃል። ሲሃም ሳቋን አቋርጣ ጥቂት ዝም አለች። ፊቷ ጭጋግ አለበሰችም። ከጀርባዋ
ለጠጥ ብላ አይኖቿ ወደ አራት ማዕዘን ግርዶሽ ወረወረቻቸው። መልሱን ከዚያ ላይ ያለ ይመስል አጠገቧ ያለችው ጁስ ፊት አለችና ቀጠለች። የሰውነት አቋሙ ልዩ ነበር። አረማመዱ፣ አለባበሱ፣ ሁሉ ነገሩ ይገርማል። ፈገግታው ልብ ያንሸራትታል። ሁልጊዜ በእኛ በር ላይ ሲያልፍ ላየው እወጣ ነበር። በአጋጣሚ በአጠገቤ ሲያልፍ ከተገናኘን ደግሞ መሬት ነበር የማየው። የሽቶ መዓዛ አትጠይቁኝ። ሁልጊዜ ስለሱ ሳስብ ወሰን የለሽ ደስታ ይሰማኛል። እንቅልፍ በወድ እሱን ካየሁ በኋላ የበለጠ ወደድኩት። ስለሱ በደንብ እንዳስብ ስለሚረዳኝ ነው። ራስ ሲጋብዘኝ፣ የተለያዩ የመዝናኛ ቦታዎች ሲወስደኝ፣ ሲያስቀኝ፣ ሲያዝናናኝ፣ ስጦታ ሲገዛልኝ፣ ብቻ አስደሳች ነገሮችን ሲያደርግልኝ ይቆይና ልክ ስባንን በህልሜ ሆኖብኝ እናደዳለሁ። በእኔ በኩል እንዲተዋወቀኝ ያላደረኩት ጥረት የለም። ግን ምን ዋጋ አለው? ቀና እንኳን ብሎ ሊያየኝ አይፈቅድም። አንድ ቀን ድንገት ከፊት ለፊቴ ሲመጣ አይቼ እንደተለመደው ጎንበስ ብዬ መሄድ ጀመርኩኝ። ልቤ ይመታ ነበረ። እየቀረበኝ እንደመጣ ኮቴ ይነግረኝ ጀመር። አጠገቤ ሲደርስ ይቅርታ የኔ ሰዓት ስንት ነው አለኝ። ደንግጬ አልኩት። ሰዓት ስንት ነው? የሰማሁትን ደገመልኝ። እጅ ላይ ያለውን ሰዓት ሳየው ይዞራል አለችኝ ወደ ሰዓቱ እያየች። ራህማም ሐውለትም በጥሞና ያዳምጧት ነበር። የትኛው ሰዓት የትኛው ደቂቃ መቁጠሪያ እንደሆነ ተደናገረኝ። ሳላስነቃ ቦርሳዬ ገብቼ ሞባይሌን ሳይ 11 ሰዓት 58 ይላል። 2 ጉዳይ ለ12 አልኩት። አመስግኖኝ ፈገግ ሲል ደግሞ የደም ዝውውሬ ቀጥ ያለ ነበር የመሰለኝ። ራህማ በታሪኩ ብትመሰጥም በሰዓት ንግግሯ ተገርማ ሳቋን ለቀቀችው። ሐውለትን ፈገግ አለች። ሲሃም አይታቸው የሀፍረት ሳቀች። ቆይ ከዚያ ራህማ ነበር ጠያቂዋ። ሳቋን ሳጨርስ ከትንሽ ጊዜ በኋላ መጥፋት ሲጀምር አይኑን ካየው ቀናቶች ሲቆጠሩ ናፍቆት ሲነካካኝ ያለበትን ማጠያየቅ ጀመርኩ። በመጨረሻም ደረስኩኝ። እሺ አለች ራህማ አንገቷን ወደ ሲሃም አቅርባ። እዚያ የሚመጣው ጓደኛው ጋር ነበር። አንድ ልጅ አለው። ኢትዮጵያ መጣው ስራው ስለጨረሰ ወደ ደቡብ አፍሪካ ተመልሷል ብለውኝ አረፉት አለች። ስልኳን እያወጣች ኦ ሶሪ አለች ራህማ። ምንም አይደል ሐውለት በሆዷ ጉድ እያለች ታዳምጣለች። ሲሃም ጁሷን ደጋግማ ከተጎነጨች በኋላ ቆይ እስቲ አንቺ ደግሞ ልጠይቅሽ፣ አንቺስ መጀመሪያ እንዴት አደረግሽ አለቻት ሲሃም ራህማን። ራህማ የውሃ ብርጭቆዋን በትኩረት እየተመለከተች ትንሽ ቆየች። ፍቅር የኔ ልብ ውስጥ ሀሲል የመጣ ከወንድሜ ጓደኛ ነው። ሁልጊዜ እኛ ቤት ከወንድሜ ጋር ለማጥናት ይመጣሉ። ሲገባ ሁላችንም በድምጽ ብቻ ሰላም ብሎን ይገባ ነበር። ስሜው ሁልጊዜ አቆላምጦ ሲጠራው ትህትናው፣ እንክብካቤው በትንሹም ቢሆን እንድንቀራረብ አደረገ። ሁለቱም ያወሩ እኔ ከወጣሁ ተነስቶ ወንበር ስቦ ያስቀምጠኛል። ስናገር ሁልጊዜ ሐሳቤን ይደግፋል። አንደበቱ ሁሉ ጨዋታው ፈጽሞ የማይጠገብ አይኑ ለአይኔ አጋጣሚ ከተጋጨ ቶሎ ቀድሞ የሚሰብርኝ ነበር። ከተቀራረብን ከብዙ ጊዜ በኋላ አንድ ቀን ያልገባኝ ነገር እንዳለና እሱ እንዲያስረዳኝ ብዬ አባዬን ስጠይቀው ምን ችግር አለ ወንድምሽ ነው አለኝ። ደስ ቢለኝም ማሚ ግን አይሆንም አለች። ከዚያ በመከራ ዝኒ ሰራተኛችንን እኛ ፊት ተቀምጣ እንዲያሳየኝ ሆነ። በዚህ ሁኔታ ብዙ ቆየን። አንድ ቀን ግን ከተለመደ ሰዓት ፈጥኖ መጣ። ቤት ማንም አልነበረም። ማሚ ገበያ ከሄደች በእርግጥ ደቂቃ አልሞላትም ነበር። ማሚን አገኘሃት ስለው አይ አለኝ። ከዚያ ጥናት ጀመርን። ሲያስረዳኝ ባልተለመደ መልኩም በጣም ቀርቦኝ ስለነበረ እኔ የማስበው ስለሚሰማኝ ስሜት እንጂ ስለሚያስረዳኝ ነገር ያለመሆኑ ሁኔታዬን ተረድቶ ነበር። ድንገት የበር ድምጽ የሰማሁት መስሎኝ ዞር ስል በአጋጣሚ ግንባሩን በግንባሬ መታሁት። በጣም እንደፈራን ሁለታችንም ቢያስታወቅብንም እንደዚያ ሆነን ጥናታችንን ቀጠልን። በሩ በእርግጥ ተንኳኩቶ ነበር። ለካ ሞባይል ረስታ የተመለሰችው ማሚ እንደዚያ ሆነን ድንገት ዘው ብላ ስገባ ደርቄ ቀረሁኝ። ክፍል 2 ይቀጥላል።
ውድና የተከበራችሁ የቻናሌ ቤተሰቦች እስካሁን ለነበረን ቆይታ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።